ቅዱስ ቁርባን 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 ቁርባን ዩካሪስት ከሚል የግሪክ ቃል የተተረጎመ ነው። ይህም ማለት ማመስገን ወይም የምስጋና መስዋዕት ማቅረብ ማለት ነው። ይህም ጌታ ኢየሱስ ክርስቶስ በህብስትና ወይን ለሐዋርያት ሲያካፍላቸው ምስጋና ማቅረቡን የሚያመለክት ነው። ማቴዎስ ወንጌል ምዕራፍ 26 ከቁጥር 27። ቅዱስ ቁርባን ከቤተ ክርስቲያኑ ሰባቱ ሚስጥራት አንዱና የሚስጥራት ሁሉ ማዕከል ነው። በወይንና በህብስት መልክ በእውነት የጌታችን የኢየሱስ ክርስቶስ ስጋና ደም ነፍስና መለኮትን የያዘ ምስጢር ነው። ሲበሉም እንጀራ አንስቶ ቆርሶም ለደቀ መዛሙርቱ ሰጣቸው። እንኩ ይህ ስጋዬ ነው አላቸው። የማርቆስ ወንጌል ምዕራፍ 14 ቁጥር 22። እንዲሁም ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ በጻፈው መልእክት እኔ ጌታን ተቀብያለሁ፣ ለእናንተ ደግሞ ያስተላለፍኩላችሁ ይህ ነው ይልና ወረድ ብሎ የተቀበለው ጌታ በህብስትና በወይን መልክ ዛሬም በመካከሉ የሚገኝ ኢየሱስ እንደሆነ ይናገረናል። በዚህም ጌታ በእውነት በቅዱስ ቁርባን ውስጥ እንደሚገኝ ያረጋግጥልናል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 23 እስከ 26። ከዚህ የወንጌል ቃል የተነሳ ቤተ ክርስቲያን ቅዱስ ቁርባን በእውነት የጌታ ስጋና ደም ነው ትላለች። በጊዜና በቦታ የማይወሰን ታላቅ አምላክ በዚህች ህብስት ውስጥ ተወስኖ በመካከላችንም እንደሚገኝ ታስተምራለች። የመጨረሻ ወራት ለእኛ የመጀመሪያው ቅዳሴ ነው። ልክ በዚያች ሌሊት ይህ ስለ እናንተ የሚፈተተው ስጋዬ ነው፣ ይህ ደግሞ ስለ እናንተ የሚፈሰው ደሜ ነው ማቴዎስ ወንጌል ምዕራፍ 26 ቁጥር 27 እስከ 28 ብሎ እንደሰጠን ይህ ታላቅ ምስጢር ዛሬም ለብዙዎች የኃጢአት ስርየት ይሆን ዘንድ በቅዳሴ ስርዓት ይፈጸማል። ዮሐንስ ወንጌል ምዕራፍ 6 ቁጥር 53። ይህም ውድ የሆነ ለእግዚአብሔር የሚቀርብ ብቸኛው ዕዳችንን የሚከፍ መስዋዕት ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 5። አይሁዳውያን ሕይወት የሚገኘው በደም ውስጥ ነው የሚል እምነት አላቸው። ዘሌዋውያን 17 ቁጥር 11 እስከ 14። በዚህ መሰረት ሰዎች ኃጢአታቸው ይወገድ ዘንድ በመሰዊያው ላይ ደም ያፈሱ ነበር። በመሆኑም የኢየሱስ ክርስቶስ ደም ከኃጢአት ኃይልና ከሞት ያድናል። የክርስቶስ ደም የኃጢአት ይቅርታና ሰላም ያስገኛል። ሮሜ 3 ቁጥር 25 እንዲሁም ቆላሲያስ 1 ቁጥር 20።